ሰላም ጤና ይስጥልኝ የተከበራችሁ የኢትዮጵያ ቱዳይ ቤተሰቦቻችን ዓለማችን ላይ የሆነ ያለው ነገር የሰው ልጆችን በሙሉ የሚያስጨንቁና ረፍት የሚነሱ ሆነዋል። አንዴ በተፈጥሮ ሌላ ጊዜ ደግሞ የሰው ልጆች በሚፈጥሩት በራሳቸው ክፋት። ታዲያ እነዚህ ሁሉ ክስተቶች ውድ የሆነውን የሰው ልጅ ሕይወትን ከመንጠቅም ባለፈም የአካልና የንብረት ጉዳትም እያደረሱ ቀጥለዋል። በዛሬ ዕለት የወጡ የተለያዩ የዓለም አቀፍ መገናኛ ብዙሃን ይዘዋቸው የወጡት መረጃዎች በፊት ለፊት ገጾቻቸው እንደሚያሳዩት ከሆነም ከሀገር ውስጥ ባለፈም ከሀገሬው ዜጋ በተጨማሪ በስደት የራስንና የቤተሰብን ሕይወት ለመቀየር ለተጓዙ ኢትዮጵያውያን መልካም ያልሆነ ዜና ሆኗል። በመካከለኛው ምስራቅ በሳውዲ አረቢያ፣ ኢራቅ፣ ኢራን፣ ኳታር፣ ዱባይ፣ አቡዳቢ፣ የመንና ባህሪ እየተካሄደ ባለው ጦርነት መጠን መስፋትና የኢላማዎቹ ድብደባ ከጊዜ ወደ ጊዜ እየጨመሩ በመሄዳቸው ምክንያት ከወታደራዊ ኢላማዎች ዜጎች በኪሎሜትሮች እንዲርቁ ወይም የመኖሪያ ቀያቸውን ለቀው እንዲሰደዱ አሜሪካና እስራኤል ኢራን እያስጠነቀቁ መሆናቸው ሲሰማም በአውሮፓ ደግሞ የጫካ ሰደድ እሳት ከቁጥጥር ውጭ ሆኖ በመቶ ሺዎችን አፈናቅሏል። ቤትና መኪናዎቻቸውንም አውድመዋል። ከኛ ጋር ስትሆኑ የምታዳምጡት ይሆናል። በዝርዝር እያንዳንዱን ጉዳይ ተመልክተነዋል። በፈረንሳይና ስፔን በተነሳው ሰደድ እሳት ምክንያት ከ220 ሺህ በላይ ሰዎች አካባቢያቸውን ለቀው እንደወጡ ተገለጸ። ከፈረንሳይ ቦርዲዮክስ አካባቢ ወደ 60 ሺህ ገዳማ ሰዎች ለቀው ወጥተዋል። ፕሬዝዳንት ኢማኑኤል ማክሮን የአገሪቱ መከላከያ ሰራዊት ያሰማሩ ሲሆን በደቡብ ምስራቅ ከሚገኙ ጌርዌንዴ እና ላንድራስ አካባቢዎችም ወደ 200 ሺህ ሰዎች ለቀው እንዲወጡ ተደርገዋል። በስፔን ማድሪድ አቅራቢያ የተነሳው ሰደድ እሳት አደጋ ጊዜ ሰራተኞች መቆጣጠር ከሚችሉት በላይ መሆኑንም ነው የተገለጸው። ከመዲናዋ በስተምዕራብ 3 ሰደድ እሳቶች ተነስተዋል። የስፔን መንግስት የአስቸኳይ ጊዜ አዋጅ ደንግጎ 25000 ሰዎችም አካባቢያቸውን ለቀው እንዲወጡ ሲደረግ 40000 ሰዎች ደግሞ ከቤት እንዳይወጡ ታዘዋል። የማድሪድ ቀጠና ፕሬዝዳንት ኢዛቤል ዲዮዜ ኢዮሴም በአካባቢያቸው ከተከሰቱት ሰደድ እሳቶችም ያሁኑ የከፋ ነው ብለዋል። ከፍተኛ ሙቀትና ንፋስ ተደራርበው እሳቱን እያሰፉት እንደሚገኙ ገልጸዋል። በሰደድ እሳቱ ወደ ሮቤልዶ ደ ቼቬላና ፍሬንስ ዲሌዝ ዲላ ኦሎቪያ ግዛቶች እየተስፋፋ እንደሆነ ተገልጿል። እነዚህ አካባቢዎች ከመዲናዋ 50 ኪሎ ሜትር ይርቃሉ። የፈረንሳይ አደጋ ስጋት ሰራተኞች እንደገለጹት ሰደድ እሳቶቹ 19000 ሄክታር ደን አውድመው 80 መኖሪያ ቤቶችንም አጋይተዋል ሲሉ ነው የገለጹት። በአጭሩ አውሮፓ በእሳት እየተለበለበች ነው ሲል ነው ቢቢሲ የዘገበው። የየመን ሁቲዎች በሳውዲ አረቢያ ላይ የባህር ጉዞ እገዳ መጣላቸውን የአገሪቱ መርከቦች ማጥቃታቸውን ተከትሎም ሳውዲ በየመን የወደብ ከተማ ሆዴዳም እና በቅርብ ያሉ ደሴቶች ላይ በሚገኙ አማጺ ቡድን ኢላማዎች ላይ የአየር ጥቃት ፈጽማለች። ሁቲዎች በሳውዲ አረቢያ ጂዛን ከተማ ለተፈጸመው የሚሳኤል ጥቃት ኃላፊነትም ከወሰዱ በኋላ ደግሞ የራያድ ባለስልጣናት በጂዛን አውራጃ አደጋ ጊዜ ማስጠንቀቂያ አውጥተዋል። በአካባቢው የሚኖሩ ዜጎችም ይህንን ቦታ ለቀው እንዲወጡ አስጠንቅቀዋል። የሁቲዎች መገናኛ ብዙሃን የሆነው አንሳሩላህ ቅዳሜ ንጋት ላይ ባወጣው ዘገባ የየመን ሚሳኤል ጥቃት በሳውዲ ጂዛን ከተማ እሳት ማስነሳቱን ገልጿል። በዚህም በርካቶች ቤታቸውን ለቀው ተሰደዋል ሲል ነው የዘገበው። ከሁለቱ አካላት ተኩስ ልውውጥ በኋላ ደግሞ የሳውዲ ጥላት በሆዴዳና በካማራን ደሴት የሚገኙ የሲቪል ተቋማትን ኢላማ አድርጓል ሲልም ከሷል። እነዚህ ወንጀሎችም ምላሽ ሳይሰጣቸው እንደማያልፉ እናረጋግጣለን ሲልም ገልጿል። በዚህም አካባቢ የሚኖሩ ዜጎች መጎዳታቸውን የተገለጸው የሳውዲ ባለስልጣናት ስለ ጥቃቱ ልውውጥ ምላሽ አልሰጡም። ሁቲዎች በዚህ ሳምንት ሳውዲ ላይ የባህር ጉዞ እገዳ ማድረጋቸው ከታወቀ በኋላ ይህንን እገዳ ጥሰዋል የተባሉ 2 የአገሪቱን ነዳጅ ጫኝ መርከቦችም መምታታቸው የሚታወስ ነው። በዚህም ምክንያት የዓለም የነዳጅ ዋጋ ከነበረበት ዝቅተኛ ዋጋ ከ100 የአሜሪካን ዶላር በላይ በበርሜል ከፍ ብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ፕሬዝዳንት ዶናልድ ትራምፕ ጋር የፊታችን ማክሰኞ በዋይት ሃውስ እንደሚገናኙ አስታውቋል። ኔታንያሁና ትራምፕ እንደሚወያዩ ይፋ የተደረገው ከኢራን ጦርነት ጋር በተያያዘ የሁለቱ መሪዎች ግንኙነት በሻከረበት ወቅት ነው።
የኔታንያሁ ጽህፈት ቤት ባወጣው መግለጫ በዚህ ጉዞ ማክሰኞ ዕለት ጠቅላይ ሚኒስትሩ በዋይት ሃውስ ከፕሬዝዳንት ትራምፕ ጋር ይገናኛሉ። የእስራኤል ወዳጅ የነበሩትም ሴናተር ሊንዝ ግራሃንም የቀብር ስነ ስርዓትም ይታደማሉ ተብሏል። ጠቅላይ ሚኒስትር ኔታንያሁ ወደ ዋሽንግተን ጉዟቸውን የሚጀምሩት ሰኞ እንደሆነ በተገለጸበት ቅጽበትም የመካከለኛው ምስራቅ ጦርነት በተለይም ኢራን አሜሪካ እስራኤል ጦርነት መልኩን ቀይሮ የኢራንና አሜሪካ የውክልና ጦርነት ቢባልም ከዚሁ ጦርነት ጋር በተያያዘ በርካቶች እጃቸውን እያሳረፉ ነው። ምክንያቱም ደግሞ ኢኮኖሚያዊ ዳፋው እየደረሳቸው ከመሆኑም ባለፈም በርካታ ድብደባዎች እየተደረገባቸው ከመሆኑ ጋር ተያይዞም ይህንኑ ለማስቀረት ሲባልም በርካታ የአሜሪካ ደጋፊ ሀገራት በጦርነቱ እየተሳተፉ ነው። በተለይም ደግሞ ከዚሁ ግጭት ጋር ተያይዞ ኢራንና በአሜሪካ መካከል የቀጠለው ለ13ኛ ቀን ሌሊት የተደረጉት ድብደባዎችም ጦርነቱ ባጭሩ እንደማይቋጭ ያሳዩና በሁለቱ ወገን ያሉትን ሀያላን ሀገራትም ፍንትው አድርጎ ያሳየ ሆኗል። ከኢራን ጎር የሚሰለፉ ወይም የኢራን ወገን ይሆናሉ የተባሉት የመጀመሪያው ሶሪያ ትሆናለች። ሶሪያ የበሽር አልአሳድ መንግስት ከኢራን ጋር የጠበቀ ወታደራዊ ህብረት ስላለው መሬቱንና የአየር ክልሉን ክፍት ሊያደርግ ይችላል ሲሉ ተንታኞች ይገልጻሉ። በዚህ ጦርነት በቀይ ባህር ላይ የተሳተፉ የሚገኙት የየመን ሁቲዎች ወይም አንሳሩላህ ተብለው የሚጠሩ ታጣቂዎችም ቀን ግንባር ቀደም ናቸው። የኢራቅ የሺዓ ሚሊሻዎችም ካቲብ ሂዝቦላ እናም የሊባኖሱ ሂዝቦላ በሰሜን እስራኤል በኩል ከፍተኛ ሮኬትና የሚሳኤል ጥቃት በመክፈት ጦርነቱ ዋና ተሳታፊም እየሆኑ የሚገኙ ሲሆን ከነዚህ ሀገራት ጎንም ከአሜሪካ ጋር በተለይም ከምዕራባውያን ጋር ቅራኔ ውስጥ የገቡት ሩሲያና ቻይና ደግሞ ከኢራን ጋር ባላቸው የጠበቀ ዲፕሎማሲያዊና ኢኮኖሚያዊ ግንኙነት ምክንያትም እንደ ቴክኖሎጂ፣ የመረጃ ደህንነት ወይም ኢንተልጀንስና የዲፕሎማሲ ድጋፍም ሊያደርጉ ይችላሉ። ይህም በአንዳንድ የሲአይኤ እና የሞሳድ የስለላ ድርጅቶች ይፋ እየተደረጉ ያሉበት ሁኔታ ይገኛል። ከአሜሪካ ጎን የሚሰለፉት ደግሞ የአሜሪካን በክልሉ ባሏት ጠንካራ ወታደራዊ መሰረቶችም እስራኤል የኢራን ዋነኛ ጥላት በመሆኗ በምድርና በአየር ወታደራዊ እርምጃዎች ላይ በቀጥታ ተሳታፊ ስትሆን፣ እንግሊዝ ደግሞ በአዲሱ ጠቅላይ ሚኒስትርም በተለይም የኔቶ አባል ሀገር እንደመሆኗ መጠን መሳተፏ የተገለጸ ሲሆን ኔቶም ከገለልተኛ አቋሙ እየወጣ በተለይም የሆርሙዞች መጠን ለማስከፈት ሲባል ወደዚሁ ተግባር ይገባል ተብሏል። በተለይም ደግሞ የእስራኤል መገናኛ ብዙሃን እንደዘገቡት ከሆነም ሳውዲ አረቢያ ወይም የፋርስ ባህረ ሰላጤ ሀገራትም ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታርና ባህሬን በተደጋጋሚ በኢራን ድብደባ መሰረተ ልማቶቻቸው እየወደሙባቸው ከመሆኑ ጋር ተያይዞም ወደ ጦርነቱ ለመግባት እያኮበከቡ ያሉበት ሁኔታና ሁለቱ ሀገራት በተለይም የተባበሩት አረብ ኤሚሬቶችና ሳውዲ አረቢያ በቀጥታ ጥቃት መፈጸማቸው መዘገቡ ከተገለጸ በኋላ የጦርነቱ ይዘትና መልክም ተቀይሯል። ብዙዎችም እንደሚሉት ይህ ጦርነት እልባት ካላገኘ መጠነ ሰፊ የሆነ ወደ ሶስተኛ ዓለም ጦርነትም የማይሸጋገርበት እድል የለም ሲሉ ገልጸዋል። በእነዚህ አካባቢዎች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከዛም ባለፈ ንጹሃን ዜጎች ግን ራሳቸውን ከወታደራዊ ኢላማ እንዲርቁ የሚያስጠንቀቂያ ደወሎች ከዚህ በፊት ከነበሩት በሰፊው እየተሰሙ ያሉበት ሁኔታ ነው ያለው። ክቡራትና ክቡራን የኢትዮጵያ ቱዳይ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። ሐሳብ አስተያየቶቻችሁን ለኛም ስጡን።